Hello everyone, welcome to Unique. In this video we are going to discuss Jimma University's freshman civics mid examination. የጅማ ዩኒቨርሲቲ ያገኘነው ጥያቄዎች አሉ። ሚድ ኤግዛሚኔሽን የፍሬሽማን ሲቪክስ ጥያቄዎችን መስራት በጣም ጥሩ እንደሆነ ይታወቃል። በጣም መስራት አለባችሁ። አሁን ፍሬሽማን ላይ ያላችሁ በተለያየ ዲፓርትመንት ሆናችሁ ሲቪክስን እየወሰዳችሁ ያላችሁ ዛሬ የጅማ ዩኒቨርሲቲ ነው እንዳጋጣሚ ያገኘነው፣ ግን ፎቶ ስለሆነ ብዙ ጥራት የለውም። ሜቢ ኳሊቲያችሁን ቪዲዮውን ከፍ አድርጋችሁ ማየት ትችላላችሁ። ከአንደኛው ጀምሮ ትሩ ፎልስ ጥያቄዎች አሉ። 5 ጥያቄዎች ማቺንግ አለው። 7 ጥያቄ ማቺንግ፣ 9 የሚሆኑ ደግሞ መልቲፕል ቾይስ ኩዌስችንስ አሉ። እቺ ናት በቃ ሚድ አይበዛም፣ ጥያቄዎቹ አይበዙም፣ ግን ፖይንታቸው ያው ይለያያል። ቀጥታ ወደ መስራት እንግባ። ግን እዚህ ጋር ያለው በደንብ ስለማይታይ በአንድ ፒዲኤፍ ላይ ራሱን ኮፒ አድርገን ከነመልሱ ከነማብራሪያው በሌላ ፒዲኤፍ ስለሰራን ወደዛኛው ፒዲኤፍ እንለፍ። ኦኬ ይሄኛው ፒዲኤፍ ደግሞ አሪፍ ነው፣ ከዛኛው ይሻላል። በደንብ ይታያል። ጥያቄዎቹን እዚች ጋር ገልብጠን ኮፒ አድርገን ስላስቀመጥን ከዛ ኤክስትራክት አድርገን ቴክስቱን፣ ስለዚህ እዚህ ጋር በደንብ ስለሚታይ ከዚህኛው እንጀምር። ከነመልሱ እዚህ ጋር አለ ጥያቄው እያንዳንዱ ማለት ነው። የመጀመሪያው ጥያቄ ምን ይላል? የጅማ ዩኒቨርሲቲ ሲቪክስ ሚድ ላይ ያው ትሩ ፎልስ ነው ጥያቄዎቹ እና ከአንደኛው ጥያቄ ስንጀምር የአንደኛውን ጥያቄ እስቲ እንስራው አንድ ላይ the purpose of law is to create morally right people in the society, whereas ethics is create an orderly society devoid of evil and injustice ይላል። ይሄ ፎልስ ነው። እስቲ እናብራራ። ጥያቄው ምን ማለት ነው? መጀመሪያ ጥያቄውን ተረዱ። the purpose of law የህግ አስፈላጊነት purpose is to create morally right people in the society። ሞራሊ ማለት ግብረ ገብነት ማለት ወይም ደግሞ ስነ ምግባር ያለውን ህዝብ በማህበረሰቡ መፍጠር ነው ይላል። ህግ ይሄ አይደለም ዓላማው። የህግ ዓላማ ማህበረሰቡን እንትን የሚያርቅ ሞራል ያለውን ሰው መፍጠር አይደለም። እንዲሁም ደግሞ whereas ethics is create an orderly society ይላል። ተገላቢጦሽ ሆነ ማለት ነው። ላው ነው ኦርደር የሚያስጠብቀው ሂደቱን፣ ሰላሙን፣ ጸጥታው የሚያስጠብቀው ህግ ነው እንጂ የኤቲክስን ስራ አይደለም ህግ የሚሰራው። ስለዚህ ፎልስ ነው። ኤክስፕሌን እናድርገው እስቲ። ኤክስፕላኔሽን አለው እዚህ ጋር ያስቀመጥንላችሁ። ኤክስፕላኔሽኑ the purpose of law is to maintain order። አያችሁ፣ የህግ አስፈላጊነት ምንን ሜንቴን ማድረግ ነው? ኦርደርን፣ ሰላምን ማስጠበቅ ነው። and justice ፍትህን ማስከበር ነው፣ ኦርደር ማድረግ ነው። in society by setting enforceable rules ህጎችን በማስቀመጥ ይሄን ማስጠበቅ ነው። ግን ኤቲክስ ደግሞ ከፕሪንሲፕል ጋር ከሰዎች እንትን ጋር ነው የሚገናኘው። ሞራሊ ራይት ኦር ሮንግ፣ አንድ በስነ ምግባር ጥሩ የሆነ መጥፎ የሆነ ነገር ምንድነው የሚለው ነው። ስለዚህ ፎልስ ነው አንደኛው ጥያቄ። ወደ ሁለተኛው እንምጣ። እዚህ ጋር መልሱን ሳይሆን በይዘው ጥያቄው እንዴት እንደሚወጣ መረዳት መቻል አለባችሁ። መልሶቹ አሉ፣ ይሄንን ብዙ ስክሮል ከማድረግ ማለት ነው። ሁለተኛው ምን ይላል? ethics is primarily the matter of knowledge whereas morality is the matter of action። ትሩ ነው ይሄኛው፣ ትሩ ነው። ኤክስፕላኔሽን አለው። ኤክስፕላኔሽኑን እኔ ኤክስፕሌን ስናደርገው ምንድነው የሚለው? ethics is primarily the matter of knowledge whereas morality is the matter of action ይላል። ኤቲክስ ኢንቮልቭ የሚያደርገው ቲዮሬቲካል ስተዲ ነው እና ምንድነው ትክክል ምንድነው መጥፎ የሆነው ወይም ደግሞ ኤቲክስ የሚባለው በቃ እውቀት ነው፣ ቲዮሪ ነው። ግን ሞራሊቲ ደግሞ አንድ ሰው ምን ማድረግ አለበት የሚለውን ነው። ስለዚህ ከአክሽን ጋር ከድርጊት ጋር የሚገናኘው ሞራሊቲ ነው። ኤቲክስ እና ሞራሊቲን ፒዲኤፋችሁ ላይ ሄዳችሁ መጽሐፍ ላይ ሶፍት ኮፒ አለ ቴሌግራማችን ላይ እኛም እንለቅላችኋለን። የእንትኑን ሙሉን በደንብ ያንን ፒዲኤፉን አንብቡት። ኦኬ ኩዌስችን ነምበር 3 ሞራሊቲ ዲልስ ዊዝ ዘ ስተዲ ኦፍ አክቹዋል ፓተርንስ ኤንድ manner of behavior concerning people things ourselves ይላል። ሞራሊቲ የሚገናኘው ከአክቹዋል ፓተርን ኤንድ ማነር ኦፍ ቢሄቪየር ከባህሪ ጋር፣ ኮንሰርኒንግ ፒፕል ሰዎችን ከሚመለከት፣ ቲንግስ ነገሮችን፣ ourselves ራሳችንን ከሚመለከት። ምንድነው የሚለው? ሞራሊቲ ወይም ግብረ ገብነት የሚባለው ነገር የሚገናኘው ከምን ጥናት ጋር ነው የሚለው? ከማንነት ጋር ከባህሪ ጋር እኛን በሚመለከት ይላል። ትሩ ነው ይሄ። ኤክስፕሌን ስናደርገው ሞራሊቲ የሚገናኘው how people actually behave ሰዎች እንዴት ነው የሚሆኑት ወይም ደግሞ ምን አይነት ባህሪ አላቸው including their customs and habits making this statement accurate ሰዎች በቃ ባህላቸውን ልማዳቸውን ነው የሚመስሉት ወይም ደግሞ ከዛ ነገር ጋር የሚያያዝ ነው ሞራሊቲ። ሶ ትሩ ነው። አራተኛው ጥያቄ
ዋን ኦፍ ዘ ዊክነስ ኦፍ ኮንሲኩዌንሻሊስት አፕሮቾች አሉ አይደለ? ይሄ ኢቲካል ቲዎሪስ በጣም ብዙ ኢቲካል ቲዎሪዎች አሉ። ከነሱ የመጣ ጥያቄ ነው የኛው እና አንዱ ድክመት ይላል የምን የኮንሲኩዌንሻሊስት አፕሮች። ኮንሲኩዌንሻሊስት የሚባሉት ያው የአንድ ነገር ኮንሲኩዌንስ ውጤት የሚለው ምክንያትና ውጤት የሚል ሀሳብ ያላቸው ሰዎች ማለት ነው። ያ ቻፕተር በዚህ በደንብ ካልገባችሁ እንሰራላችኋለን ቪዲዮ። አፕሮች ቱ ኢቲክስ ኢዝ አክሴፕቲንግ ሞራሊ ጉድ አውትካምስ ፍሮም ናን ሞራሊ ጉድ አክሽንስ። ድክመቱ ይሄ ነው የሚለው። ድክመቱ ምንድነው? ሞራሊ በስነ ምግባር ደረጃ ጥሩ የሆኑ ውጤቶች መጥፎ ከሆኑ ድርጊቶች ሊመጡ ይችላሉ። ለምሳሌ ይህንን እንደ ምክንያት ሲያነሱ ምን ይላሉ መሰላችሁ? አንድን መኪና አንድ ሰውዬ ከመጠን በላይ እየነዳ ሆስፒታል በር ላይ ብቆምና አንዲትን እናት ልትወልድ የደረሰችን እናት ቢሆን የያዘው ለካ ያ መኪና ፍጥነቱን መያዘው እንትን መጣሱ ያው ነን ሞራሊ ጉድ አክሽን ነው ወይም ደግሞ ህግን የሚጥስ ነገር ነው። ግን ደግሞ ሞራሊ ጉድ አውትካም አለው። በስነ ምግባር ደረጃ ወይም ዝም ብለን በሰብአዊነት ስናየው ጥሩ ነገር ነው የሰራው። ግን ደግሞ በህግ ደረጃ ትክክል አይደለም ወይም ደግሞ ሞራሊ ሮንግ ሊሆን ይችላል አክሽኑ እና አውትካሙ ግን ጥሩ የሆነ እና ይህንን መቀበላቸው ነው የኮንሲኩዌንሻሊስት ድክመት ነው የሚለው። ስለዚህ ትሩ ነው የኛው ኤክስፕላኔሽኑ። ሜጀር ክሪቲሲዝም ወይም ጥያቄ የሆነው ነገር ኮንሲኩዌንሻሊስት አፕሮች ላይ ይሄ ነው። ሞራሊ ኮንሽናብል አክሽኖች ሪዛልታቸው ጥሩ ሊሆን ይችላል። ለምሳሌ ላይንግ ቱ ሴቭ ላይፍ፣ ህይወትን ለማዳን መዋሸት። ላይንጋው ሞራሊ ሮንግ አክሽን ነው አይደል? ውሸት በስነ ምግባር ደረጃ ማህበረሰቡ የማይወደው ነገር ነው። ግን ደግሞ ህይወትን ለማዳን ለማስታረቅ አንዳንዴ ዋሽቶ ማስታረቅ ምናምን የሚባል ነገር አለ እኛ ሀገር አይደል? ያንን ነገር ኮንሲኩዌንሻሊስትም ዊክነሳቸውን ያሳያል፣ ድክመታቸውን ያሳያል። ቲዎሪውን ሰው ትሩ ነው የኛው ሀሳብ እውነት ነው። ኮንሲኩዌንሻሊስቶችን ማንበብ ነው። አምስተኛው the minimum concept of civic education is comprised of knowledge. The minimum concept of civic education is comprised of knowledge, values and skills and aims to prepare students for active and responsible participation. ያው ኮንሴፕቹዋል ጥያቄ ነው ይሄ። የሲቪክስ ትንሽዬው ኮንሴፕት ይላል ተማሪዎችን ከእውቀት ጋር ከቫሊዩ ወይም ደግሞ ከእሴት ጋር ከችሎታ ጋር ከስኪል ጋር ተማሪዎችን ማዘጋጀት ነው። አክቲቭ እና ሪስፖንሲብል ንቁና ኃላፊነት ለሚሰማው ተሳትፎ ነው የሚለው። ትሩ ነው፣ እውነት ነው። ኤክስፕላኔሽኑ ያው ሲቪክ ኤጁኬሽን ኤም የሚያደርገው ተማሪዎችን ማዘጋጀት ላይ ነው፣ አክቲቭ ሲቲዝን መፍጠር ላይ ነው። ትሩ ነው። ኦኬ እዚህ ጋር ማቺንጉ አለ። የጅማ ዩኒቨርሲቲውን የተዘጋጀውን ማቺንግ አይተን እንመለስ። ማቺንግ 7 ጥያቄዎች አሉ። ያው ይሄኛው እዚህ ጋር እንደምታዩት እዛ ፒዲኤፉን ወደዛኛው ስንሰራው ያው በአንድ ቦክስ አድርገን ነው የሰራ ነው። ዲዩቲስ ኦፍ ሰልፍ ኢምፕሩቭመንት ምንድን ነው? ዲዩቲስ ኦፍ ፊደሊቲ፣ ዲዩቲስ ኦፍ ነን ማኒፌስትነስ፣ ዲዩቲስ ኦፍ ሪፓሬሽን፣ ዲዩቲስ ኦፍ ግራቲቲዩድ፣ ዲዩቲስ ኦፍ ጃስቲስ፣ ዲዩቲስ ኦፍ ቤኔፊሸንስ ነው። እነዚህም እዚህ ጋር ካሉት መልሶቻቸውን ያው ይሄንን ፓውዝ አድርጋችሁ እዛ ጋር አሁን መልሱን ማየት ትችላላችሁ። መልሱን ላምጣላችሁ። ሶ ኦልሞስት እዚህ ጋር ያለው መልሱ ነው የማቺንጉ ማለት ነው። የመጀመሪያው ጥያቄ እዛ ጋር ያለው ዲዩቲስ ኦፍ ሰልፍ ኢምፕሩቭመንት ለሚለው መልስ ላይ መልስ የሚሆነው እዛኛው በዛኛው ፒዲኤፍ ላይ ጂ ላይ ያለው ዲዩቲስ ቱ ዱ ጉድስ ፎር ዋን ሰልፍ ያው ይሄ ራስን የማሻሻል ኃላፊነት የሚባለው ነገር ዲዩቲስ ቱ ዱ ጉድ ፎር ዋን ሰልፍ ለራስ ጥሩ ነገር ማድረግ ነው። ዲዩቲስ ኦፍ ፊዴሊቲ ማለት ደግሞ ዲዩቲስ ቱ ኪፕ ፕሮሚስ ቃል ኪዳን መጠበቅ ነው። ዲዩቲስ ቱ ነን ማልፌሰንስ ማለት ደግሞ ዲዩቲስ ኖት ቱ ሃርም አዘርስ ሌሎችን አለመጉዳት ነው። ይሄ ደግሞ ዲዩቲስ ኦፍ ሪፓሬሽን ማለት ደግሞ ዲዩቲስ ቱ አፖሎጃይዝ ዌን ዊ ሮንግ አዘርስ ሌሎችን ስናሳስት ይቅርታ መጠየቅ ነው። ዲዩቲስ ኦፍ ግራቲቲዩድ የሚባለው ደግሞ ዲዩቲስ ቱ ሪኮግናይዝ አዘርስ ዌን ዜይ ፌቨር አስ ሌሎች ሲጠቅሙን እነሱን ሪኮግኒሽን መስጠት እውቅና መስጠት የግራቲቲዩድ የሚባለው ነው። ዲዩቲስ ቱ ጀስቲስ ማለት ደግሞ ዲዩቲስ ቱ ፕሪቨንት አንፌር ፕራክቲስ ተገቢ ያልሆነን ልማድ ፕሪቨንት ማድረግ መቃወም መከላከል ይሄ ዲዩቲስ ቱ ጀስቲስ ነው ለፍትህ። እሺ ዲዩቲስ ቱ ቤኔፊሸንስ ማለት ደግሞ ለጥቅም ዲዩቲስ ቱ ጉድ ቱ ዱ ጉድ ፎር አዘርስ ለሌሎች ጥሩ ነገር ማድረግ ወይም ሌሎችን መጥቀም ማለት ነው። ኦኬ ምርጫውን እስቲ እንይ። ቹዝ ዘ ካሬክት አንሰር ፎር ዘ ጊቨን አልተርናቲቭስ ቢለው ይላል። 2 ፖይንት አለው እያንዳንዱ። እስቲ የመጀመሪያውን ጥያቄ እንይ።
ቪርቹ ቲዮሪ ይመጣል። ቪርቹ ኢቲክስን በደንብ አንድ ቪዲዮ ሰርተናል። ሜይ ቢ እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። which one of the following is false about virtue theory? ስለ ቪርቹ ቲዮሪ ፎልስ የሆነው የትኛው ነው? ትክክል ያልሆነው ቪርቹ is the power to do well ነው የሚለው የመጀመሪያው። ቪርቹ is blueprint for good actions or ታውት ነው የሚለው። ሲ ላይ a virtuous wise man ይላል። ዲ ላይ ደግሞ a virtuous excellent man ይላል። መልሱ ሲ ነው። a virtuous wise man የሚለው ስለ ቪርቹ ቲዮሪ ትክክል አይደለም። እስቲ ኤክስፕሌን እናድርገው ዋይ ለምንድን ነው ያለው ነው። this is false statement because a vice is moral failing or bad habit ነው የቫይስ የሚባለው ነገር መጥፎ ልማድ ወይም ደግሞ የሞራል ውድቀት ነው። the opposite of virtue ነው ወይም ደግሞ የቪርቹ ለሚባለው ነገር ተቃራኒው ነው። ሶ calling vicious person ማለት ቫይስ ማን ማለት አይደለም። ሶ ኢንካሬክት ነው። ትሩ ያለው ነው የትኛው ነው? እነዚህ ሁሉ ቪርቹ ማለት ያው ኤክሰለንት ማን ነው፣ ቫይስ ማን ማለት አይደለም። ገብቷችኋል? ሶ መልሱ ሲ ነው ማለት ነው። ያልሆነው ስለሚል ጥያቄው። ኦኬ ሌላኛው ምን ይላል? which one of the following is not included under ኢማኑኤል ካንቴ principle that guide to make moral action? የኢማኑኤል ካንቴ ፕሪንሲፕል የሚባል አለ። እሷንም አንብቡ። ኤ ኮንሲስተንሲ ፕሪንሲፕል ምንድነው ጥያቄው እያለ ያለው? ጥያቄ መረዳት በጣም ወሳኝ ነው። ኖት ኢንክሉድ የማይካተተው የትኛው በኢማኑኤል ካንቴ ፕሪንሲፕል ላይ ሞራል አክሽንን ጋይድ ለማድረግ ብሎ ያወጣቸው ፕሪንሲፕሎች አሉ። እነሱ ውስጥ የማይካተተው የትኛው ነው? ኮንሲስተንሲ ፕሪንሲፕል ነው? ዩኒቨርሳሊቲ ፕሪንሲፕል ነው? ጉድዊል ፕሪንሲፕል ነው? የትኛው ነው? መልሱ ያው ኮንሲስተንሲ ፕሪንሲፕል ነው እዚህ ላይ የማይካተተው። ምክንያቱም እስቲ እንትኑን ኤክስፕላኔሽኑን ኢማኑኤል ካንቴ ኢምፓሳይዝድ ወይም ደግሞ አጽንኦት የሰጠው ወይም ያተኮረው ዩኒቨርሲቲ ፕሪንሲፕል ወይም ደግሞ አክት ኦንሊ አኮርዲንግ ቱ ዛት ማክሲም ዊች ዩ ካን ዊል ቱ ቢካም ዩኒቨርሳል ነው። ጉድ ዊል ኤንድ ሪስፖንሲቢሊቲ ጎልደን ስታይል ቲንኪንግ የሚባለውን ኮንሲስተንሲ ፕሪንሲፕል ግን እዚህ ውስጥ የለም። ኢት ኢስ ኖት ኤ ፎርማል ፕሪንሲፕልስ ኢን ካንቴስ ኤቲክስ። በካንት ኢማኑኤል ካንት የኤቲክስ ቲዮሪ ላይ ኮንሲስተንሲ ፕሪንሲፕል የለበትም። ስለዚህ መልሱ ኮንሲስተንሲ ፕሪንሲፕል የሚለው ላይ ኤ ላይ ያለው ነው። ሶስተኛ ምርጫ which one of the following is true about morality? ስለ ሞራሊቲ እውነት የሆነው የትኛው ነው? ሞራሊቲ is uniform compared to ethics። ተመሳሳይ ነው ከኤቲክስ ጋር ዩኒፎርም ነው፣ አንድ አይነት ማለት ነው። ሞራሊቲ justify something through logical reasoning። በሎጂካል በመመረጥ አንድን ነገር ጀስቲፋይ ያደርጋል ይላል። ይሄም እሺ ሲ ላይ ያለው እኔ ሞራሊቲ is a code of conduct one follows። ያው code of conduct የሚለው ያስኬዳል። ስለዚህ መልሱ እሱ ነው። ኦኬ አራተኛ ጥያቄ የሆነ ሀሳብ ነው ያለው። አራተኛ ጥያቄ ላይ ምንድን ነው የሚለው? አራተኛ ጥያቄ በጣም አንብባችሁና ሪዝናብሊ መመለስ ያለባችሁ ነገር ነው፣ ወይም ደግሞ በምክንያት የምትመልሱት ጥያቄ ነው። አስዩም ዛት ይላል፣ አስቡት ማለት ነው። ኤክስ ዋይ ዘድ አር ጅማ ዩኒቨርሲቲስ አግሮ ካምፓስ ናቹራል ሳይንስ ስቱደንትስ። የጅማ ዩኒቨርሲቲ የአግሪ ካምፓስ የተፈጥሮ ሳይንስ ተማሪዎች ናቸው። ኤክስ ዋይ ዘድ ያው ሚስተር ኤክስ ሚስተር ዋይ ሚስተር ወይም ደግሞ ስቱደንት ኤክስ ስቱደንት ዋይ እና ስቱደንት ዘድ ሶስት ተማሪዎች ማለት ነው። እና one day unlike y x z decided to give their land to support displaced people from their home due to war and living in difficult situation። አንድ ቀን ምን ይወስናሉ? ዋይ ኤክስ እና ዘድ ምሳቸውን ማለት ነው የካፌ ምሳቸውን ለተፈናቀሉ ሰዎች ሰፖርት ማድረግ እንደ እርዳታ መስጠት ፈለጉ። የአንድ ቀን ምሳቸውን መስጠት ፈለጉ። however ነገር ግን among the three students ከነዚህ ከኤክስ ከዋይ እና ከዘድ ከሶስቱ ስቱደንቶች መካከል ዋይ was not volunteer to support these peoples። ዋይ እነዚህን ተማሪዎችን መርዳት አልፈለገም። these peoples because she didn't want to miss okay ዋይ ሴት ናት። she didn't want to miss her lunch for a single day። ለአንድ ቀን ምሳዋን መተው አልፈለገችም። ኤክስ ኤንድ ዘድ mobilize other students for this noble thing and help the displaced peoples። ከዛን ኤክስ እና ዜድ ግን ዋይን ትተዋት ሌሎች ተማሪዎችን አንቀሳቅሰው በቃ እነዚህን የተፈናቀሉ ሰዎችን ረዱ ይላል። ይሄ ሀሳቡ ነው። አሁን ቀጥታ ወደ ጥያቄው እንምጣ። ጥያቄው ጋር ስንመጣ which of the following approach to ethics best explains the action of x and z? የኤክስን እና የዘድን ስራ በደንብ የሚያብራራው የትኛው ነው? ኤጎይዝም ነው? ዲኦንቶሎጂ ነው? አልትሩይዝም ነው? ኦንቶሎጂ ነው? ምንድን ነው? እነዚህን ሀሳቦች እያንዳንዱን እዛ ሞጁላችሁ ላይ ስለሚያብራራ ማለት ነው። አንሰሩ አልትሩይዝም ነው። አልትሩይዝም ነው።
አልትሩይዝም ምንድን ነው? አልትሩይዝም ኢዝ ክሪቲካል ቲዮሪ ኢቲካል ቲዮሪ ነው፣ የስነ ምግባር ቲዮሪ ነው። ዳት ሆልድስ ዛት ኢንዲቪጁዋልስ ሃቭ ኤ ሞራል ኦብሊጌሽን ቱ ሄልፕ ሰርቭ ኦር ቤኔፊት አዘርስ ኢቨን አት ኮስት ኦፍ ዘምሰልቭስ። አንድ ግለሰብ ሌሎችን መርዳት አለበት እንደ ግዴታ ማለት ነው። እንዲሁም በራሱ ላይ ኮስት ቢያመጣበትም ወጪ ቢኖርበትም በራሱ መርዳት አለበት። ኤክስ እና ዘድ የራሳቸውን ምሳ ነው የሰጡት። ገብቷቸዋል። ስለዚህ ኤክስ እና ዘድ የሰሩት ስራ አልትሩይዝም ነው የሚባለው፣ ደግነት ነው። ኦኬ ቀጥሎ አሁንም ከዚሁ ነው ጥያቄው። the decision of why has been explained by one of the following approach to ethics። ዋይ ያደረገችው ምንድነው? አልትሩይዝም ነው፣ ሜታ ኤቲክስ ነው፣ ኢጎይዝም ነው? ያው ኢጎይዝም ራስ ወዳድነት ነው፣ ለራስ ብቻ ማሰብ። ኢጎይዝም is ethical theory that treats self interest as the foundation of morality። የግል ጥቅምን ለሞራሊቲ ቤዚክ ነገር ነው ብሎ ነው የሚያስበው። ሰው ራሱ ነው መጠቀም ያለበት የራሱን ነገር። ዋይ ዲሳይድድ ኖት ቱ ጊቭ አፕ ሄር ላንች፣ የራሷን ምሳ መስጠት አልፈለገችም። ስለዚህ ፕራዮሪታይዝ ያደረገ ያስቀደመችው የራሷን ፍላጎት ነው ከሌሎች ይልቅ። ስለዚህ ኢጎይዝም ነው፣ ከሌሎች ይልቅ ለሌሎች ለራስ ማሰብ ኢጎይዝም ይባላል። አኮርዲንግ ቱ ኢቲካል ኢጎይዝም ቲዮሪስ ኦፍ ኤቲክስ ዘ ራይትነስ ኦፍ ሮንግነስ ኦፍ ሞራል አክሽን ኢዝ ዲተርማይንድ ዊዝ ሪፈረንስ ቱ ዋት። ከኢቲካል ኢጎይዝም ቲዮሪ አንጻር የአንድ ነገር ትክክለኛነትና ትክክለኛ አለመሆኑ የሚገለጸው በምንድን ነው ይላል። ቱ ዘ ማጆሪቲ ኦፍ ፒፕል፣ በብዙ ሰዎች ነው። ቱ ዘ ዱዌር ኦፍ ዘ አክሽን፣ መልሱ ዱዌር ኦፍ ዘ አክሽን በአድራጊው ነው የሚገለጸው። ይሄ ከኢቲካል ኢጎይዝም ቲዎሪ ጋር በተያያዘ ማለት ነው። ይሄን ማንበብ ትችላላችሁ። ሰባተኛው ሰፖዝ ዛት ኤ ገቨርንመንት ሃዝ ኮንሲደርድ ዘ ማክሲመም ፓርት ኦፍ ቤኔፊሻሪስ ኤንድ ቱ ኤክስተንት ሃው ማች ዘ ፖሊሲስ ኤንድ ሌጋል ፍሬምወርክስ ኮንትሪቢዩት ቱ ዘ ስቴት ቢፎር ኢንአክቲንግ ይላል። ይሄ ምንድነው? አክት ዩቲሊታሪዝም ነው? ኢቲካል ኢጎይዝም ነው? ሩል ዩቲሊታሪዝም ነው ወይስ ሳይኮሎጂካል ኢጎይዝም የሚባለው ነው? መልሱ እዚህ ጋር አለላችሁ። ኤክስፕላኔሽኑም አለ፣ ይሄንን ማየት ትችላላችሁ። ስምንተኛውም ጥያቄ እንደዛው ሞራል እና ሲቪክስ ኤጁኬሽን ኢዝ ቤዝድ ኦን ዘ ኦን ኤንድ ሲክስ ቱ ፕሮሞት ኢን ስቱደንትስ ኮር ሞር ቫሊዩስ ኤክሰፕት ዋን ይላል። ምንድን ነው? ዳይቨርሲቲን ኢምብሬስ ማድረግ ነው? ሪዞኒንግን ሪስፔክት ማድረግ ነው ወይስ ኤክስትሪሚሲ አውትሉክ ማድረግ ነው? ምንድን ነው መልሱ? ያው ኤክስትሪሚስት አውትሉክስ የሚባለው ነው። ይሄ አለ። ዘጠነኛም ጥያቄ ኤክስፕላኔሽኑም መልሱም ብዙ አለ። እስከ 9 ነው ያሉት ጥያቄዎች። ሶ ኔክስት ደግሞ በሌሎች ጥያቄዎችና መልሶች እንገናኝ ይሆናል። ስለዚህ እስከዛ ድረስ ተቀላቀሉን። መልካም ጊዜ ይሁንላችሁ። ታንክ ዩ ቬሪ ማች